ጤና ይስጥልኝ እንዴት አመሻችሁ የተከበራችሁ ተመልካቾቻችን አንድ ሰዓት ሆኗል ከኢትዮጵያ ቴሌቪዥን የምዕራፍ 2 የኢቲቪ 57 ዜናዎች ተጀምሯል አበይት ርዕሶቹን አስቀድማለሁ በመጪው የትንሳኤ በዓል የኤሌክትሪክ አገልግሎት በተሻለ መልኩ ተደራሽ ለማድረግ የሚያስችሉ ዝግጅቶች መጠናቀቃቸውን የኢትዮጵያ ኤሌክትሪክ አገልግሎት ገለጸ በመንግስት አገልግሎት ሰጪ ተቋማት የሚስተዋለው ሙስናና ብልሹ አሰራር አሳሳቢ የሆነ መምጣቱን የፌደራል የስነ ምግባርና ጸረ ሙስና ኮሚሽን አስታወቀ። ከውጭ የኢራን ባለስልጣናት ከአሜሪካ ጋር ቀጣይ የኒውክሌር ውይይት በጣሊያን ሮም እንደሚካሄድ አስታወቁ። ከዜናዎቹ ጋር አልጋነሽ ተካነኝ አብራችሁን ቆዩ። የሃኖይ ጉባኤ አነስተኛ ቢሆንም በሚገባ የተቀናጁ የፒአርጂ ፕሮጀክቶች ትርጉም ያለው ውጤት እንደሚያስገኙና ለማሳደግም ትልቅ አቅም ያላቸው መሆናቸውን አሳይቷል ሲሉ ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ላይ ገልጸዋል። ኢትዮጵያ በ2027 የሚካሄደውን አምስተኛውን የፒአርጂ ጉባኤ ለማዘጋጀት ችቦውን በመረከቧ ኩራት ይሰማታል ያሉት ጠቅላይ ሚኒስትር አብይ አህመድ ይህን ዕድል በጽናትና በቁርጠኝነት በመያዝ የቪየትናም፣ ኮሎምቢያ፣ ዴንማርክና የኮሪያ ሪፐብሊክን የታየውን ስኬታማ የዝግጅት ውርስ ጨምረን እናስቀጥላለን ብለዋል። ትብብር፣ ፈጠራ፣ አካታችነትና ተግባር በተባሉት የፒአርጂ አስኳል መርሆች በመመራትም የኢትዮጵያ 2027 ጉባኤ በአረንጓዴ ኢንዱስትሪ ልማት፣ ለአየር ንብረት ለውጥ፣ የማይበገር ግብርና ብሎም ወጣቶችና ሴቶችን ማብቃትን የአረንጓዴ ሽግግር ወሳኝ አስፈጻሚ የማድረግ አስፈላጊነትን ትኩረት ሰጥቶ እንደሚዘጋጅ ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ላይ አስፍረዋል። የትንሳኤ በዓልን በማስመልከት ማዘጋጃ ቤታዊ አገልግሎትን በማጠናከር የህብረተሰቡን ፍላጎት ለማሟላት እየሰራ መሆኑን የአዲስ አበባ ከተማ አስተዳደር ገለጸ። ህብረተሰቡም የበዓል ሰሞን እንቅስቃሴውን በተረጋጋ መልኩ ሊያከናውን ይገባል ተብሏል። ዘገባው የሪፖርተራችን ይነቃቸው ሰማው ነው። በቀለ ተመስገን እንደሚከተለው ያቀርበዋል። በበዓላት ሰሞን የህብረተሰቡ እንቅስቃሴ ከወትሮ ለየት የሚልና ጎን ለጎንም የተፈጥሮና ሰው ሰራሽ አደጋ የመፈጠር እድሉም ሰፊ እንደሆነ ይነሳል። የአዲስ አበባ ከተማ አስተዳደር እሳትና አደጋ ስጋት አመራር ኮሚሽን ባለሙያዎችም በበዓሉ ወቅት ሊከሰቱ የሚችሉ አደጋዎችን ለመከላከል በንቃት እንደሚሰሩ ተናግረዋል። ስራ ላይ ልምድ እናደርጋለን። በየቀኑ ማሽኖቻችንን እንፈትሻለን። እነዚህ ፎቅ ላይ የሚሆን ከፎቅ ምድሩም ከምድርም በታችሁን የመጣውን አደጋ በተሻለን አቅም ህይወት የማዳን የሰው ንብረት የማዳን ስራ እንሰራለን እና ሁሌ ዝግጁ ነው። የአዲስ አበባ ከተማ አስተዳደር እሳትና አደጋ ስጋት አመራር ኮሚሽነር ኮማንደር አህመድ መሐመድ በበዓላት ወቅት ህብረተሰቡ ጥንቃቄ የተሞላበት አጠቃቀም በማድረግ አደጋን መከላከል አለበት ብለዋል። በተለይ ከመብራት ጋር ከኤሌክትሪክ ጋር የተያያዘ ሰፊ የምግብ ዝግጅት ስራ ስለሚያዝ በብዛት ኤሌክትሪክ እንጠቀማለን። በምንጠቀምበት ጊዜ ግን ቃጠሎ እንዳያስነሳብን በአንድ ጊዜ ብዙ ስራዎችን መስራት የለብንም። ቅደም ተከተል እያስያዝን ኤሌክትሪክን በአግባቡ መጠቀም መቻል አለብን። ኤሌክትሪክ ተቆራረጠብን፣ ኃይል አነሰብን የለም ብለን ደግሞ ከሰል እንጠቀማለን። ከሰል በምንጠቀምበት ጊዜም ከሰሉ ጭሶ ያላለቀ ከሰል ወደ ቤት አስገብተን ሌላ መታፈንም ሊያጋጥም ስለሚችል ከሰል በምናያይዝበት ጊዜ ጭሱን የጨረሰ መሆኑን ማረጋገጥ መቻል አለብን ማለት ነው። በሌላ በኩል በተለያዩ የከተማው አካባቢዎች ግብይቶች ህጉን በጠበቀ መልኩ እንዲከናወኑና ሌሎችም እንቅስቃሴዎች በተገቢው መንገድ እንዲተገበሩ ለማስቻል የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ባለሙያዎች እየሰሩ መሆኑን ይገልጻሉ። በተቀመጠላቸው የዋጋ ተመን መሰረት እንዲሸጡ የመከላከል የመቆጣጠር ስራ እንሰራለን። ከዚህ በተጨማሪ ደግሞ ህገወጥ ንግድ እንዳይከወን ዜጎችም እንዳይጨበረበሩ በተመሳሳይ ዕቃ ይህንንም የመከታተልና የመቆጣጠር ስራ እንሰራለን ማለት ነው። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ዋና ስራ አስኪያጅ ሻለቃ ዘሪሁን ተፈራ በበኩላቸው በዓሉን በማስመልከት ለህብረተሰቡ የሚሰጡ አገልግሎቶችን በተጠናከረ መንገድ ለማከናወን ዝግጅት መደረጉን ገልጸዋል። የዓመት በዓል ግብይቶችን በተመለከተ ኦፊሰሮቻችን ከሌላው ጊዜ ቁጥጥራቸውን ጠበቅ አድርገውም እንደገናም ደግሞ ህዝብን በሚያስተናግድና ህዝብን በሚያስደስት መንገድ የህዝብን ፍላጎት በሚያረካ መንገድ የተቋማችን ኦፊሰሮች ስራ እንዲሰሩ ተልዕኮ ተሰጥቷቸዋል፣ አቅጣጫም ተሰጥቷቸዋል። ክትትልና ቁጥጥርም
እያደረግንበት አቀደን ቼክሊስትም አውጥተን ያለንበት ሁኔታ ነው ያለው። የአዲስ አበባ ከተማ ስራ አስኪያጅ ጽህፈት ቤት ምክትል ዋና ስራ አስኪያጅ አቶ ተፈራ ሞላ በዓሉን በማስመልከት የሚሰጡ ማዘጋጃ ቤታዊ አገልግሎቶችን በማጠናከር የህብረተሰቡን ፍላጎት ለማሟላት በትኩረት ይሰራል ብለዋል። አሁን ከፊት ለፊት ለሚከበረው የፋሲካ ትንሣኤ በዓል በቂ ዝግጅት አድርገናል። እንደ ከተማ ስራ አስኪያጅ ባሉን ተጠሪ ተቋሞቻችን በእሳትና አደጋ ስጋት ስራ አመራር ኮሚሽን፣ በጽዳት አስተዳደር ኤጀንሲ፣ በኤሌክትሪክ አገልግሎት እና መሰል ጉዳዮች ዙሪያ ላይ በቂ ዝግጅት አድርገናል። ህብረተሰቡ በበዓላት እንቅስቃሴው አደጋን ከሚያስከትሉ ነገሮች ራሱን እንዲጠብቅና አስፈላጊውን ጥንቃቄ እንዲያደርግም ጥሪ ቀርቧል። በመጪው የትንሣኤ በዓል የኤሌክትሪክ አገልግሎት በተሻለ መልኩ ተደራሽ ለማድረግ የሚያስችሉ ዝግጅቶች መጠናቀቃቸውን የኢትዮጵያ ኤሌክትሪክ አገልግሎት ገለጸ። ህብረተሰቡ በበዓል ወቅት የሚኖረውን የኃይል ጫና ለመቀነስ ከበዓል በፊት መከናወን የሚችሉ ስራዎችን አስቀድሞ ቢያከናውን የተሻለ መሆኑንም አገልግሎቱ ገልጿል። እድሉ ፈቀደ ዝርዝር አለው። በመጪው የትንሣኤ በዓል የኤሌክትሪክ አገልግሎት በተሻለ መልኩ ተደራሽ ለማድረግ የሚያስችሉ ዝግጅቶች መጠናቀቁን የአገልግሎቱ የኮሚኒኬሽን ስራ አስፈጻሚ አቶ መላኩ ገልጸዋል። 47 በመቶ የኤሌክትሪክ መቆራረጥ ምክንያት የዛፎች ቅርንጫፍ መሆኑ በጥናት ተለይቷል ያሉት ስራ አስፈጻሚው ባለፉት 2 ወራት ለኤሌክትሪክ መሰረተ ልማት ቅርብ የሆኑ ዛፎችንና ቅርንጫፎችን በማስወገድ የቅድመ መከላከል ስራ መከናወኑን አስረድተዋል። የኃይል መቆራረጥ ቢያጋጥም ፈጣን የጥገና አገልግሎት በመስጠት ወደ አገልግሎት ለመመለስ ከበዓሉ ዋዜማ ጀምሮ አገልግሎት የሚሰጥ ቡድን መዋቀሩን ገልጸው ቡድኑ አስፈላጊውን ዝግጅት ማድረጉንም አብራርተዋል። ከሰው ኃይል ዝግጅት ባለፈም ከተለያዩ ተቋማት ጋር በመተባበር ለአገልግሎቱ መሳለጥ የሚያገለግሉ ተሽከርካሪዎችን ጨምሮ ግብዓት የማሟላት ስራ መከናወኑንም አስታውቀዋል። በዓሉ የኃይል መቆራረጥ የቀነሰበት ከተቋረጠም ደግሞ ፈጣን የሆነ አስቸኳይ ጥገና ስራ ሰርተን ደንበኞቻችን አስተማማኝ የሆነ የኤሌክትሪክ አቅርቦት እንዲኖራቸው አስቀድመን በርካታ የዝግጅት ስራዎችን ስንሰራ ቆይተናል። በአብዛኛው አሁን ላይ ሙሉ በሙሉ ሊባል በሚችል ደረጃ የቅድመ ዝግጅት ስራዎቻችንን አጠናቀናል። ከዋዜማው ጀምሮ አገልግሎቱን የሚሰጥ የኦፕሬሽን ቲም አዋቅረናል። በቡድን ደረጃ ኃይል ቢቋረጥ እንኳን መልሶ ለማገናኘት የሚወስደውን ጊዜ ለማሳጠር አስፈላጊ ግብዓቶችንም ጭምር አሟልተን ዝግጁ አድርገናል። ህብረተሰቡም በበዓል ወቅት የሚኖረውን የኃይል ጫና ለመቀነስ ከበዓል በፊት መከናወን የሚችሉ ስራዎችን አስቀድሞ ቢያከናውን የተሻለ መሆኑንም ተናግረዋል። በዋዜማው በዕለቱም በቤት ውስጥ የሚገለገሏቸው ቁሳቁሶች ኃይል ቆጣቢና ለአደጋም የማያጋልጡ ስለመሆናቸው ማረጋገጥ መቻል አለባቸው። ያው በጾም ላይ ይቆያል ህዝበ ክርስቲያኑ። ምሽት ደግሞ በዋዜማው ሌሊት የመፈሰጊያውን የሚሰሩት የተለያዩ በቤት ውስጥ የሚሰሩ ስራዎች አሉ። ስለዚህ በቅደም ተከተል ቢሰሯቸው አንድ ጊዜ ሁሉንም ስራዎች ሲሰሩ አንድም የኃይል ጭነት መስመሩ ላይ ያጋጥማል፣ ሁለቱም በቂ ኢነርጂም ጭምር አያገኙም። ስለዚህ በቅደም ተከተል የሚሰሩባቸውን ሁኔታዎች ቢያመቻቹ፣ ከዛ በተረፈ ደግሞ ቢቻል የምንመክረው ከምሽቱ 4 ሰዓት በኋላ በብዛት የኃይል ጭነት የማይበዛበት ጊዜ ስለሆነ በዛን ወቅት ቢጠቀሙም እንዲሁ እንመክራለን። ህብረተሰቡ ኤሌክትሪክን ከተጠቀመ በኋላ በአግባቡ በማጥፋትና ሶኬቶችን በመንቀል ራሱን ከአደጋ መጠበቅ እንዳለበትም አሳስበዋል። ከሰሩ በኋላም የማጥፋት ባህልን ማዳበር መቻል አለባቸው። አንዳንዴ መዘናጋት ሁኔታዎች ሊከሰቱ ይችላሉ። ከሶኬቶች ሳያለያዩ ተዳክሞም የመተኛት የመዘናጋት ሁኔታዎች ሊያጋጥሙ ስለሚችሉ እነኚህ ላይም ኤሌክትሪክ ምንም እንኳን እጅግ በጣም ጠቃሚ የሆነ መሰረተ ልማት የመሆኑን ያህል በአግባቡ በጥንቃቄ ካልተጠቀምንበት የሰው ህይወትን ንብረትን ሊቀጥፍ የሚችል ቁስ ነው። ስለዚህ አጠቃቀማችን በጣም በጥንቃቄ የተሞላበት እንዲሆን ነው የምንመክረው። የካርድ ቆጣሪ የሚጠቀሙ ደንበኞችን ለማስተናገድ አገልግሎቱ በቂ ዝግጅት ማድረጉንም ጠቁመዋል።
የጸሎተ ሐሙስ ሕጽበተ እግር ስነ ስርዓት በኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌልን ጨምሮ የእምነቱ ተከታዮች በተገኙበት በልደታ ማርያም ካቶሊክ ካቴድራል በተለያዩ መንፈሳዊ ስነ ስርዓቶች ተከብሮ ውሏል። ጸሎተ ሐሙስ ኢየሱስ ክርስቶስ የሐዋርያቱን እግር በማጠብ ትሕትናን ለሰው ልጅ ያስተማረበት መሆኑን ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል ሊቀ ጳጳሳት ዘካቶሊካውያን ተናግረዋል። ጸሎተ ሐሙስ የቀን ቅዱስ ይሉታል ክርስቲያኖች። ምክንያቱም በዚህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ምስጢራትን የመሰረተበት ዕለት ነው። ምስጢረ ክህነትንና ምስጢረ ቁርባንን መሰረተልን። እንዲሁም ደግሞ ትሕትናን ያስተማረበት ዕለት ነው። እሱ አምላክ እያለ ጌታ እያለ መምህር እያለ ራሱን ዝቅ አድርጎ የደቀ መዛሙርቱንም እግር ያጠበበት ዕለት ነው። ስለዚህ የትሕትናም ቀን ነው እንላለን። በዚሁ መሰረት ክርስቲያኖች ሁሉ እርስ በርሳቸው እንዲዋደዱ፣ እንዲፈቃቀሩ ከዛም አልፎ እርስ በራሳቸው እንዲተዛዘኑ አድርጎ ሲናገር ጳጳስ የካህናቱን እግር እንዳጠበ እንዲሁም ደግሞ አባት የባለቤቱን እግር፣ እናት የባለቤቷን እግር፣ ልጆች ደግሞ የወላጆቻቸውን እግር በማጠብ ትሕትናን እንዲማሩ ያስተማረበት ዕለት ስለሆነ ጸሎተ ሐሙስ የቀን ቅዱስ ይባላል። እንደ ሪፖርተራችን ሂሩት እምቢያለ ዘገባ ህዝበ ክርስቲያኑ ኢየሱስ ክርስቶስ ያስተማረውን ትሕትና ምግባር በመከተል እርስ በርስ መከባበር አለበት ሲሉ ብፁዕ ካርዲናል ብርሃነ ኢየሱስ ሊቀ ጳጳሳት ዘካቶሊካውያን አሳስበዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር እንዳጠበ እኛም እርስ በራሳችን እንድንተጣጠብ ሲያዘን ትሕትናን እንድንማር ነው። ትሕትና ደግሞ ለሁላችን ነው። ስለዚህ ህዝቡንም ትሕትናን ሲማር በቤተሰብም በጎረቤትም በመንደርም ሆነ በሀገር ደረጃ እርስ በራስ እንዲተዛዘንና እንዲፈቃቀር ጌታ አስተምሮናል። ይሄንን የትሕትናን ትምህርት ከያዝን ደግሞ ጌታ በጸጋው እኛን ዝቅ ብለን ትንሽ ስንሆን ታላቅ ያደርገናል። ስለዚህ ትልቅ ለመሆን ራስን ዝቅ ማድረግ ትንሽ ማድረግ ያለ ነውና ከድሮም ጀምሮ በቤተሰብም ቢሆን መከባበር መደጋገፍ ያለ ነውና ያንን ቤተክርስቲያናችን አደራ ትላለች። ጸሎተ ሐሙስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የትሕትናና የመታዘዝ እንዲሁም ዝቅ ብሎ የማገልገል ምሳሌን የያዘች ዕለት እንደሆነች የቤተክርስቲያናቱ ምሁራን ይገልጻሉ። ምሁራኑ ኢየሱስ ክርስቶስ የአገልጋዮችን እግር ያጠበበት ዕለት ትሕትና የሚሰበክበት እንደሆነም ነው የሚናገሩት። በዚህ ዕለት ከሚከናወኑ መንፈሳዊ ተግባራት ውስጥ አንዱ ደግሞ የጉልባን ዝግጅት ነው። ኤልሻዳይ ወንድማገኝ በዚህ ጉዳይ ላይ ተከታዩን አዘጋጅታለች። አብረን እንከታተል። በኢትዮጵያ ኦርቶዶክስ ተዋሕዶ እምነት አማኞች ዘንድ ትልቅ ቦታ የሚሰጠው የአብይ ጾም ከቀናቶች ውስጥ ከስቅለትና ከትንሣኤው በፊት ያለው ዕለት ጸሎተ ሐሙስ ይባላል። በጸሎተ ሐሙስ እንደ ቤተ ክርስቲያኑ አስተምሮ የሚከናወኑ ተግባራት አሉ። ከነዚህ የትውፊት ክንዋኔዎች ውስጥ ጉልባን አንዱ ነው። ጉልባን ከባቄላ፣ ክክ፣ ስንዴ ወይንም ከተፈተገ ገብስ ጋር በአንድ ላይ ተቀቅሎ የሚዘጋጅ የጸሎተ ሐሙስ ዕለት የሚበላ ነው። እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመዮም ያብጽሐኒ ያብጽሕክሙ እግዚአብሔር በፍስሐ ወበሰላም ያለ ደዌ ያለ ሕማም ያለ ጻማ ያለ ድካም እንደ ዛሬው የዛሬ ዓመት በሰላም ያድርሰኝ ያድርሳችሁ። የቤተ ክርስቲያናችን ታሪክ ከእስራኤል ታሪክ ጋር የተያያዘ ነው። በተለይ የፋሲካ በዓል እስራኤላውያን ከግብጽ ባርነት 430 ዓመት በባርነት ከኖሩ በኋላ የኤርትራን ባህር ተሻግረው ከፈርዖን አገዛዝ ነፃ የወጡበት ዘመን ስለሆነ እስራኤላውያን ከግብጽ ባርነት 430 ዓመት በባርነት ከኖሩ በኋላ ከባርነት ወደ ነፃነት እንደተሻገሩ እኛም ደግሞ ከሲኦል ወደ ገነት ከባርነት ወደ ነፃነት ከሞት ወደ ሕይወት ተሻገርንበት በዓል ስለሆነ ከዚህ ታሪክ ጋር ይያያዛል። ጉልባኑ ከዚያ ታሪክ ጋር የመጣ ነው። እስራኤላውያን ከግብጽ ሲወጡ ቸኩለው ይሄ አንደኛ የቂጣ በዓል ይባላል። ይሄ ሳምንቱ ቂጣ ነበር፣ ቶሎ የሚደርስ ነገር ነበር ያዙ። ከዚያው ጋር ግን ከግብጽ ቸኩለው ሲወጡ ጥሬ ይዘዋል። ገብስ፣ ስንዴ፣
ባቄላ እንዲህ አይነት ያሉ ነገሮችን ይዘው በመንገዳቸው ላይ ሲሄዱ ጥሬ እየቀቀሉ ንፍሮ እየቀቀሉ ይመገቡ ስለነበረ ያን ለማስታወስ ከተለያዩ የእህል አይነቶች ተዘጋጅተው ሰዎቹ ይመገባሉ። ጉልባን ከመንፈሳዊ ጋር ተያይዞ ማህበራዊ የትውፊት ስርዓት እንዳለው ይገልጻሉ። የተለየ ከዚህ በላይ የዘላለም ምግብ፣ የዘላለም ልብስ፣ የዘላለም ህይወት፣ የዘላለም ፍቅር በተለይ ደግሞ እስራኤላውያን ከተሻገሩ በኋላ የበሉት እንደመሆኑ መጠን የመሻገር አሁን ዛሬ ሐሙስ ላይ ነው ያለነው። ከሐሙስ ቀጥሎ ስቅለት አለ፣ ልቅሶ አለ፣ ሐዘን አለ፣ ጥቁር መልበስ አለ። በትንሣኤ ደግሞ ነጭ እንለብሳለን። ስለዚህ ይህ ስለሆነ በዚህ አይነት ሁኔታ የበጎነታችን መተሳሰብ የአንድነት ተምሳሌት ከሆነ ሲያከብሩ በባህላዊ ሴቱ ባህላዊውን በጠበቀ መልኩ በሃይማኖታዊ አንድምታው ደግሞ ከዚህ በላይ ያለው ብለው ማክበር አለባቸው ማለት ነው። በመንፈሳዊ በዓል ግን ትልቁ አጀንዳና ትልቁ ጉዳይ ግን በስንዴ የሚመስለው ራሱ ክርስቶስ ነው። ራሱም ሲያስተምር አንዲት ስንዴ ምድር ላይ ካልወደቀች ወድቃ ደግሞ ካልተቀበረች በጭቃ ካልተረገጠች ማፍራት አትችልም። እኔም በመስቀል ላይ ተሰቅዬ መከራ ተቀብዬ እናንተ ምእመናን የሕይወት ፍሬ ታፈሩ ዘንድ ያቺ ስንዴዋ ቅንጣት ከወደቀች በኋላ እንደምትነሳ እኔም መከራ ተቀብዬ ሞት እንድላድርጌ ተነስቼ አድናችኋለሁ፣ ትንሣኤን አወጅላችኋለሁ፣ ብርሃን እገልጥላችኋለሁ ሲል ከመንፈሳዊ ጋር ሲያያዝ ይሄ ነው። ለማህበራዊ ጉዳዩ ግን ጉልባኑ ለምንድን ነው ከተባለ ጎረቤት ሁሉ አብሮ ተሰብስቦ ነው የሚበላው፣ አብሮ አዋጥቶ ነው። ከአንድ ሰው ቤት የተገኘ ጥሬ ብቻ አይደለም፣ ቤት ውስጥ አይደለም የሚበላው፣ በአንድነት ሆኖ የተለያየ በሰፈር መካከል ላይ ሆኖ ይበላል። ስለዚህ ለማህበራዊ አንድነታችን፣ ለማህበራዊ መስተጋብራችን፣ ለማህበራዊ በተለይ የተጣላም ሰው ካለ የሚፋቀርበት አንድ የሚሆንበት ስለሆነ ለማህበራዊ ጉዳያችን ለአንድነት ለአብሮነት የሚሰብክ ነው። ይህ በዓል ማህበራዊ ህይወትን ማጠናከር የሚያስችል ያለው ከሌለው ጋር ያለውን የሚካፈልበት መሆኑን የእምነቱ አባቶች ያስተምራሉ። የኢትዮጵያ ቴሌቪዥን የኢቲቪ 57 ዜናዎቻችን አሁንም ቀጥሏል። ኢትዮጵያና ፓኪስታን በሰላምና ደህንነት ዘርፎች ላይ በትብብር ለመስራት መከሩ። በፓኪስታን የኢፌዴሪ ባለሙሉ ስልጣን አምባሳደርና ልዩ መልእክተኛ አምባሳደር ጀማል በከር ከፓኪስታን የኢንተሪየርና ናርኮቲክስ ኮንትሮል ሚኒስትር ሰይድ ሙሐሲን ናክቪ ጋር ባደረጉት ውይይት በሁለቱ ሀገራት መካከል ያለውን የሁለትዮሽና የባለብዙ ወገን ትብብር ለማሳደግ በሚያስችሉ መስኮች ላይ መክረዋል። አምባሳደር ጀማል በከር በአፍሪካ ህብረት ዓመታዊ መደበኛ ጉባኤ ላይ ኢትዮጵያ በከፍተኛ ድምጽ የአፍሪካ ህብረት የሰላምና ጸጥታ ምክር ቤት አባል በመሆኗ መመረጧን ገልጸው ይህም ሀገሪቱ በአፍሪካ አህጉር ለሰላም ለጸጥታና ለልማት ላበረከተችው አስተዋጽኦ እውቅና እንደሆነ በቀጣይም ኢትዮጵያ በክልሉ ሰላምና መረጋጋትን ለማስፈን የምታደርገውን ጥረት አጠናክራ እንደምትቀጥል አብራርቷል። የአፍሪካ ህብረት አጀንዳ 2063 መካከል ሰላምና ደህንነትን ማረጋገጥ ቁልፍ መገለጫ መሆኑን ጠቁመው ኢትዮጵያ በክልሉ የሰላም ማስከበር ተግባራት ላይ በመሳተፍ ይህንን ግብ ለማሳካት በጽኑ ቁርጠኝነት እንደምትሰራም አምባሳደሩ አረጋግጧል። በተለይም በአፍሪካ ቀንድ ላይ የሚንቀሳቀሱትን እንደ አልሻባብና ዳኤሽ የመሳሰሉ ቡድኖችን መዋጋት ቅድሚያ የሚሰጠው ጉዳይ መሆኑን ነው አምባሳደሩ ያነሱት። ፓኪስታን የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ተለዋጭ አባል ሆና መመረጧን አስታውሰው አምባሳደሩ ሁለቱ ሀገራት በተለይም ለዓለም ሰላምና ደህንነት የሰላም አስከባሪ ኃይል ከፍተኛ አበርካቾች በመሆናቸው ከዚህም ባለፈ በቀጣይ በህገወጥ የሰው የመሳሪያና ዝውውር የአየር ንብረት ለውጥ እንዲሁም በጸረ ሽብርተኝነት ላይ በጋራ መስራት እንደሚገባም አሳስቧል። ከዚህም ባለፈ በፓኪስታን ውስጥ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን ደህንነታቸው ተጠብቆ እንዲኖሩ የፓኪስታን መንግስት ስለሚያደርገው ከፍተኛ አስተዋጽኦ ምስጋናቸውን አቅርቧል። የፓኪስታን ኢንተሪየርና ናርኮቲክስ ኮንትሮል ሚኒስትር በበኩላቸው ኤምባሲው ከተከፈተበት ጊዜ አንስቶ የኢትዮጵያ አየር መንገድ ወደ ፓኪስታን የሚያደርገውን በረራ ማስጀመርን ጨምሮ የሁለትዮሽ ግንኙነቱን ለማሳደግ የተደረገውን እንቅስቃሴ አድንቋል። በመጨረሻም ሁለቱ ወገኖች የሁለትዮሽ ግንኙነታቸውን በህግ አስከባሪ በተለይም በፌዴራል ፖሊስ ስልጠናና ልምድ ልውውጥ ለማጠናከር ስምምነት ላይ ደርሰዋል። ወደ ውጭ ዜና ስናልፍ የኢራን ባለስልጣናት ከአሜሪካ ጋር ቀጣይ የኒውክሌር ውይይት በጣሊያን ሮም እንደሚካሄድ አስታውቋል። ሀገራቱ የመጀመሪያ ዙር ውይይታቸውን ባለፈው ሳምንት በኦማን ማድረጋቸውም የሚታወስ ነው። ውይይቱም ገንቢ ነበር ተብሏል በአሜሪካና በኢራን ባለስልጣናት በኩል። በቀጣይ በሮም የሚካሄደው ውይይት ግን ከመጀመሪያው ጠንከር ያሉ ሀሳቦች የሚቀሩበት ይሆናል ተብሎ ነው የሚጠበቀው። በተባበሩት መንግስታት ድርጅት የኒውክሌር ተቆጣጣሪ ኃላፊ ራፋኤል ግሮሲ
በኢራን ጉብኝት አድርገዋል። ኃላፊው ከኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ ጋር በሀገሪቱ የኒውክሌር መርሃ ግብር ዙሪያ መወያየታቸውን የዘገበው ኤኤፍፒ ነው። ተመልካቾች እንቀጥላለን። የቢዝነስ መረጃዎች